ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ እያልን የየካቲት 9 ቀን 2018 ዓ.ም የምሽት ዜናችን ርዕሶቹን በማስቀደም እናስደምጣችኋለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የትንታኔና የግንባር ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ተጋድሎ በድል ታጅቦ የቀጠለ ሲሆን ከዋግ እስከ ላስታ በተዘረጋው ተጋድሎ ውሎ ከ85 የሚበልጥ የብልጽግናው ሰራዊት በፋኖ እርምጃ ተወስዶበታል። የባዲን ፖሊስ አዛዦችም ከነትጥቃቸውና ከሚጓዙበት ወታደራዊ ተሽከርካሪ ጋር በፋኖ ተይዘዋል። የሰዓቱ ዜናችን በቀዳሚነት የሚያስደምጣችሁ የድል ዜና ነው። ፋኖ ከቀናት በፊት ያስተላለፈው የምሕረት አዋጅ የብልጽግናውን ሰራዊት እያፈራረሰው ነው። የሰራዊቱን በየቀኑ ወደ ፋኖ መኮብለል የተመለከቱ የዓይን እማኞች የመንግስት ጦር ካምፕ ማለት ጸጉራም ውሻ አለ ሲሉት ይሞታል እንደሚባለው ነው ሲሉ ይገልጹታል። ሙሉ ትጥቃቸውንና ወታደራዊ ሚስጥራዊ ሰነዶችን እንደያዙ ፋኖን የተቀላቀሉ የብልጽግናው ሰራዊት አባላትን የሚመለከት መረጃችን በዝርዝር ተሰናድቷል። ተሰሙታላችሁ። የጀግናው ስንብት በጀግኖቹ ሜዳ የዕለቱ ልዩ ሪፖርታጃችን ነው። ፋኖነትን አክብሮና አስከብሮ የወደቀው የአማራ ህዝብ ታማኝ ታጋይ አርበኛ ታድሎ ወርቄ አባ ጠቅል የጀግናውን ፍጻሜ አስመልክቶ የተሰናዳ ዘጋቢ ፊልም በዕለቱ ዜናችን ይደመጣል። አባ ጠቅል ያችን ሰዓት ምን ሲያደርግ ነበር? የጠቅል ጌታው ራስ አርበኛ ደረጀ በላይስ በጀግናው ስንብት ምን አለ? የሚሉትን ጥያቄዎች ጨምሮ ሌሎች ዝርዝር መረጃዎችን የያዘው ሪፖርታጃችን ይደመጣል። የብልጽግናው ሊቀመንበር ለትግራይ ክልሉ ጊዜያዊ አስተዳደር ጥብቅ መመሪያና ቀጭን ትእዛዝ ሰጥተዋል። ሻዕቢያን ልመታ ሊሄድ ነው፣ ታጣቂዎቻችሁ እንኳን በጠመንጃ በምራቃችሁም እንዳይተናኮሉኝ፣ እምቢ ካላችሁ ግን ታውቁኛላችሁ ሲሉ የዛቱባቸው ሲሆን ጄኔራሉና የህወሓት መሪዎችም የብልጽግናውን ትእዛዝና መመሪያ ሳይሸራረፉ አክብረውታል። ዜናችን ያስደምጣችኋል። ወለጋ ዛሬም ሌላ አረምባኮት ሆኗል። የለቅሶ ምድር የሆነው ወለጋ ዛሬስ ምን አስደመጠን የሚለውን ከዜናችን የምታገኙ ዝርዝር መረጃ ነው። ሰዓቱ ሲደርስ ይቀርብላችኋል። የፋኖ ታላቅ ድል ከዋግ እስከ ላስታ። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ህዝብ በዘመቻ ኮማንዶ ሀቢብ የሱፍ ተጋድሎ ከሰቆጣ እስከ ላስታ የዘለቀ ውጊያ አድርጎ በብልጽግናው ሰራዊት ላይ ድል ተቀዳጀ። የአፋብን አጼ ምኒልክ ህዝ አካል የሆነው ግዙፉ ላስታ ጄኔራል አሳምነው ጽጌ ኮር ከሁሉም ክፍለ ጦሮች የተውጣጡ አህዶችና የኮሩን ነብሮ ኮማንዶና ዋግሹም ብርጌድን ጨምሮ በተሳተፉበት ውጊያ በብልጽግናው ሰራዊት ላይ ታላቅ ድል መቀዳጀታቸውን የኮሩ ህዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው መረጃ አስታውቋል። እንደ ህዝብ ግንኙነቱ ገለጻ በአርበኛ 10 አለቃ ሀቢብ የሱፍ ስም የተሰየመው ዘመቻ ዛሬ ከሌሊቱ 10 ሰዓት ጀምሮ በቡግና ወረዳ አይና ከተማ ዙሪያ ከባድ ትንቅንቅ መደረጉን አስታውቋል። ከአይና ከተማ በአራት አቅጣጫ በተደረገው ትንቅንቅ የአማራ ፋኖ ብሔራዊ ንቅናቄ አራቱንም የብልጽግናውን ሰራዊት ምሽግ እንደሰበረ የገለጸው የህዝብ ግንኙነት ክፍሉ በውጊያው በርካታ ተተኳሾችን በፋኖ እጅ መግባታቸውን አስታውቋል። ከጠዋት ጀምሮ የተካሄደውና ሰዓታትን የወሰደው ውጊያ ከ82 በላይ የብልጽግናው ሰራዊት እርምጃ ሲወሰድባቸው በዚህም 25 ክላሽንኮቭ መሳሪያ ፋኖ ከብልጽግናው ሰራዊት ላይ እንደቀማ ተገልጿል። በውጊያው በፋኖ እጅ ከገቡት ክላሽንኮቭ የነፍስ ወከፍ መሳሪያዎች ተጨማሪ 1520 የክላሽንኮቭ ተተኳሽ፣ 32 የእጅ ቦምብ፣ 26 የወገብና የደረት ትጥቅ ከብልጽግናው ሰራዊት ላይ ማግኘት መቻሉን የላስታ ጄኔራል አሳምነው ጽጌ ኮር የቃል አቀባይ ክፍል ለጣና ቴሌቪዥን ገልጿል። በዚህ ውጊያ ከሞት የተረፈው የብልጽግና ሰራዊት እንደተበተነ የገለጸው የኮሩ ህዝብ ግንኙነት ክፍል ቀሪው ሙትና ቁስለኛውን ወደ ሕክምና ጣቢያ ሲያጓጉዝ መዋሉን ደግሞ የዓይን እማኞች ምስክርነታቸውን ሰጥተዋል። በሌላ ቀጠና የአፋብን አጼ ምኒልክ ህዝ ላስታ ጄኔራል አሳምነው ጽጌ ኮር አካል የሆነው ጄኔራል ኃይሉ ከበደ ክፍለ ጦር በዳህና መስመር ከጭላ ወደ አዚላ የብልጽግና የፖለቲካና የፖሊስ አመራሮችን በአምቡላንስ ጭኖ በወጣ ወታደራዊ ተሽከርካሪ ላይ ከጭላ በ17 ኪሎ ሜትር ርቀት ቅናባ ማርያም ላይ የተጠና ደፈጣ በመጣል በፈጸመው ጥቃት የባዲንን ወታደራዊ ካድሬዎችን በቁጥጥር ስር አውሏል። በፋኖ ብርቱ የደፈጣ ምት እጃቸውን ለፋኖ የሰጡ የባዲን ወታደራዊ ካድሬዎች የሰቆጣ ዙሪያ ወረዳ ፖሊስ ኢንስፔክተር ወርቁ ባየንና የሰቆጣ ዙሪያ ወረዳ አመራር የነበሩት ምረቱ አለሙ የሚባሉ የፖሊስ አመራሮች ሲሆኑ ከሁለት ክላሽንኮቭ ጋር በፋኖ እጅ ገብተዋል። የፖሊስ አመራሮቹ ለእኩይ ዓላማ ሲጠቀሙበት በነበረው ተሽከርካሪ ላይም ጉዳት ማድረስ መቻሉን ተገልጿል። ይህን ኦፕሬሽን የመራው የጄኔራል ኃይሉ ከበደ ክፍለ ጦር የፖለቲካ ዘርፍ ኃላፊ አርበኛ ጌታቸው ወርቁ ሲሆን በብልጽግናው አመራሮችና እግረኛ ሰራዊት ላይ ከፍተኛ ወታደራዊና ቁሳዊ ኪሳራ ማድረስ እንደተቻለም የላስታ ጄኔራል አሳምነው ጽጌ ኮር የህዝብ ግንኙነት ክፍል አስታውቋል።
የፋኖ የምረት አዋጅ የብልጽግናውን ሰራዊት እያፈረሰ ነው። የአማራ ፋኖ ብሔራዊ ንቅናቄ ለ15 ቀናት የሚቆይ የምረት አዋጅ ለብልጽግናው ሰራዊትና ለባዕዲን የጸጥታ መዋቅር እንዲሁም ለባዕዲን የፖለቲካ መዋቅር ጥሪ ማስተላለፉ ይታወቃል። ይህን ጥሪ ተከትሎም በርካታ የብልጽግናው ሰራዊት አባላት በየቀኑ ፋኖን እየተቀላቀሉ ነው። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከው መረጃ እንዳስታወቀው የምረት አዋጁ ለብልጽግናው ፈተና ሆኖበታል ሲል የገለጸ ሲሆን የአማራ ፋኖ ብሔራዊ ንቅናቄ አፋብን ያወጣውን የምረት አዋጅ ተቀብለው በስርዓቱ ቤት የቆዩ የስርዓቱ ወንበር አስጠባቂዎች በየቀኑ ፋኖን እየተቀላቀሉ ይገኛሉ ብለዋል። የኮሩ ሚዲያና ኮሚኒኬሽን ክፍል አክሎም በዛሬው ዕለትም የሚሊሻ አባላት በቅርቡ ስርዓቱ አማራን ለማጥፋት ያስታጠቃቸው ሙሉ ትጥቅ እንደያዙ ፋኖን ተቀላቅለዋል ሲል አስታውቋል። አዲስ ስፓርታ ክላሽ ከነ ሙሉ ትጥቃቸውና ልዩ ልዩ ወታደራዊ ሰነዶችን እንደያዙ የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር የ7 ለ7 ክፍለ ጦርን የተቀላቀሉት የሚሊሻ አባላቱ እስካሁን የቆየ ነው ፋኖ አንድ ባለመሆኑ የትኛው ፋኖ ጥሪ አድርጎ የትኛው ግን ጥሪውን እንደተቃወመ ስላላወቀን ነበር። አሁን ግን ራያ ጫፍ ያለ ፋኖ ወይም ከሰንበራ ካልሆነም አርማጮና ሶማ በራ ውስጥ የሚገኝ ፋኖ ጥሪ ሲያደርግ ሳሲት ላይ የሚገኘው ሚሊሻ ጥሪውን ተቀብሎ ወደ አካባቢው የፋኖ አደረጃጀት በልበ ሙሉነት ሊቀላቀል ይችላል። ከዚህ በፊት ግን ሸዋ ላይ እንኳን ሁለት አደረጃጀት ስለነበረ የትኛው እንደጠራንና የትኛውን እንዳገኘን እርምጃ እንደሚወስድብን ስላላወቀን ነው የቆየ ነው በማለት የፋኖ አንድነት ለአማራ ህዝብ ብቻ ሳይሆን ለጠላት ሰራዊትም እረፍት እንደሰጠው ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ያወጣውን የምረት አዋጅ ጥሪ በሚዲያ ሰምቶ ወደ ፋኖ የተቀላቀለው ሌላው የቀድሞ የብልጽግና የሚሊሻ አባል በበኩሉ ወደ ፋኖ ከገባችሁ ፋኖ ያርዳችኋል፣ ይቆርጣችኋል በማለት ካድሬዎቹ የፋኖን ስም በሐሰት ሲያጠፉ እንደሚውሉ ያጋለጠ ሲሆን ስለ ፋኖ የተናገረውና በአይኑ ያየው እውነታ በፍጹም ተቃራኒ እንደሆነ ገልጿል። ሌሎች ጓዶቹም የፋኖን የምረት አዋጅ ሳይመሽባቸው እንዲቀበሉት ጥሪ አቅርበዋል። ፋኖነትን አክብሮና አስከብሮ የወደቀው ጀግና አንደበተ ቁጥብ ለነፍሱ ስስት የሌለው አካሉ ብቻ ሳይሆን የውጊያ አቅሙም የገዘፈ ገና በልጅነት ዕድሜው ትዳርን ጨምሮ በርካታ ሀገራዊ አደራዎችን በብቃት የተወጣ ጀግና። እነዚህ መገለጫዎች የአርበኛውን ማንነት የመግለጽ አቅም ባይኖራቸውም ከእነዚህ የተሻለ ቃላትን ማግኘት ባለመቻላችን ብቻ የተጠቀምናቸው ናቸው። 30 ዓመታትን ብቻ በሕይወት የቆየ ቢሆንም ለሕዝብ መታመንን፣ ለቤተሰብ ክብርና ፍቅር መስጠትን፣ ለክብር መውደቅንና የዓላማ ጽናትን ተላብሶ የተጓዘባቸው እነዚህ ዓመታት የጀግናውን የህይወት ዘመን ከኖረባቸው የበለጠ እንዲገዝፉ ያደርጉታል። እጅ ለመስጠት ሞራሉን እንዴት አገኙ? ለመሆኑ ቤተሰቦቻቸውስ ምን አሳክታችሁ መጣችሁ ብለው ቢጠይቋቸው ምን ምላሽ ይሰጧቸዋል? ሲል እጃቸውን ለብልጽግና ስርዓት የሰጡ ግለሰቦችን አስመልክቶ ባስተላለፈው መልእክት አማራ ሆኖ እጁን ለገዳዩ ስርዓት የሚሰጥ ፍጡር ይኖራል ብዬ አላምንም ነበር በማለት የተናገረው ዘመን ተሻጋሪ ንግግሩ ይታወሳል። ከጎንደር ከተማ እስከ አርማጭሆ፣ መተማ፣ ገንዳ ውሃ፣ መሸሃ፣ ላስታ፣ ሽመልጋራ በረሃዎች እንዲሁም ካዘዙ አየር መረፊያ ጀምሮ ደምቢያ፣ ጣቁሳ፣ አለፋ፣ ቋራ፣ ደለጎ፣ ሽንፋ፣ ዱባባ፣ ቱመት፣ ፎድፎዶ፣ መንዶካ፣ ሻሽዬና በዙሪያው ያሉ በረሃማ ቦታዎች በጌምድር ክፍለ ጦር በብልጽግናው ሰራዊት ላይ ድል የተቀዳጀባቸው የውጊያ ግንባሮች ናቸው። በእነዚህ ውጊያዎች ሁሉ አርበኛ ታድሎ ወርቄ ወይም አባ ጠቅል ጦሩን በብቃት እየመራ ታግሎ ነበር። በጌምድር ክፍለ ጦር ነገ በበርካታ ግንባሮች ታግሎ ድል ሲያደርግ ግን ይህ ጀግና፣ ይህ የእምነትና የእውነት ሰው፣ ይህ የ30 ዓመት ብላቴናና የ3 ልጆች አባት የነበረው አመለ መልካም ትግለ ግዙፍ ጀግና አብሯቸው አይኖርም። የጀግናው ፍጻሜ ትናንት ሆኗል። የአማራ ህዝብ ትግል ምልክት የሆነው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ዋና አዛዥ ራስ ደረጀ በላይ አባ ጠቅል ብሎ የሚጠራው ይህ ጀግና በትናንትናው ዕለት በተደረገው ውጊያ ለትግል እንደታመነ በትግሉ ሜዳ ነፍሱን አሳልፎ ሰጠም። ከዚህ በፊት የተጋድሎ ውሎንና እጃቸውን ለብልጽግናው ስርዓት ስለሰጡ ግለሰቦች ከጣና ቴሌቪዥን ጋር በነበረው ቆይታ አርበኛ ታድሎ ወርቄ ወይም አባ ጠቅል በድል ታጅበን በሌላ ጊዜ ደግሞ እንገናኛለን ብሎን ነበር ቃለ ምልልሱን የዘጋውና የተለየው። ድሉ እውን እየሆነ ቢሆንም አርበኛ ታድሎን ግን ድጋሚ ላናገኘው የጀግና ስንብቱ እውን ሆኗል። ግዙፉ በጌምድር ክፍለ ጦር በርካታ ታላላቅ ድሎችን እየተቀዳጀ እዚህ የደረሰው አርበኛ ታድሎ ወርቄን ወይም የታላቁን አርበኛ ራስ ደረጀ በላይ ልጆችን እነ አርበኛ አማኑኤል ደረጀን ብቻ እየገበረ አይደለም። እነ ባበይ ሰጠኝ ወይም ዋግነር፣ እነ ኮማንዶ ሳሚ ሁሉ ለአማራ ህዝብ ህልውና ሲሉ የማይተካ ነፍሳቸውን ገብረው
የጀግንነት መስዋዕትነትን ተቀብለው ነው። አርበኛ ታድሎ ወርቄ በዘመቻ መሪነት ኃላፊነቱ ሲመራው የነበረው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ስለ ጀግናው ስንብት ባስተላለፈው መልእክት የአማራን ሕዝብ ህልውና ለማረጋገጥ በሚደረገው ተጋድሎ ጀግኖች በደም ቀለም ደማቅ ታሪክ እየጻፉ ያለፉ ይገኛሉ። ትውልድን ለማስቀጠልና ለብዙሃኑ ህልውና ሲባል ጀግኖችን መገበር የግድ በሆነበት በህልውና ትግላችን ለቃላቸው የታመኑ ጀግኖች ከጠላት ጋር ጉሩቦ ለጉሩቦ ተናንቀው መስዋዕትነት እየከፈሉ ነው። ትግሉን በደሙ ከለኮሰው አርበኛ አይሸሽም ዮሐንስ ጀምሮ በ3 ዓመት ቆይታ ውስጥ ብዙ የትውልዱ ፈርጦችን ገብረናል። በጎንደር ቀጠና ከሚንቀሳቀሱት ቀደምት ክፍለ ጦሮች ተርታ የሚመደበው ግዙፉ በየምድር ክፍለ ጦር ከጎንደር ከተማ እስከ አርማጭሆ፣ መተማ፣ ገንዳ ውሃ፣ መሻ፣ ላስታ፣ ሽመለጋራ በረሃዎች እንዲሁም ካዘዙ አየር መረፊያ ጀምሮ ደንቢያ፣ ጣቁሳ፣ አለፋ፣ ቋራ፣ ደለጎ፣ ሽንፋ፣ ዱባባ፣ ቱመት፣ ፎርፎዶ፣ መንዶኮ፣ ካሽዬና በዙሪያ ያሉ በረሃማ ቦታዎች በሙሉ ያልተዋጋንበትና ጠላትን ያላረገፍንበት ቀጠና የለም። ክፍለ ጦሩ በእነዚህ ሁሉ ቀጠናዎች በሚደረገው ተጋድሎ እንቁ ጀግኖችን ገብሯል። ይህ መራር መስዋዕትነት ዛሬም የቀጠለ ሲሆን አርበኛ ታድሎ ወርቄ አባ ጠቅል አዲሱ ትውልድ እየመነዘረ ሊጠቀምባቸው የሚችሉ ጀብዶችን ሲፈጽም ኖሮ በትናንትናው ዕለት ማለትም የካቲት 8 ቀን 2018 ዓ.ም ጠላትን ሲረፈርፍ ውሎ በጀግንነት ተሰውቷል ሲል የጀግናውን ስንብት አስመልክቶ መልእክቱን አጋርቶናል። በዚህ ታላቅ ጀግና ስንብት በሰራዊቱ ዘንድ መሪር ሐዘን የወረደ ቢሆንም ሐዘናችንን በለቅሶ ሳይሆን በዘመቻ እንወጣለን ሲል የገለጸው አፋ በጎንደር ጠቅላይ ግዛት እዝ አያይዞም ሺዎችን መርቶ አስተምሮ በአምሳሉ ቀርጾ የተሰዋው ስመ መልካሙና ኃይለ ግዙፍ አርበኛ ታድሎ ወርቄ አባ ጠቅል በመስዋዕትነቱ አዲስ የትግል ምዕራፍ ለኩሶ አልፏል። ውዱ ጓዳችን የተሰዋለት ውዱ ትግል በአምሳሉ በቀረጻቸው ጓዶቹ ተጧጥፎ ይቀጥላል በማለት ጀግናው የወደቀበትን ዓላማ ከግብ ለማድረስ ቃል ገብቷል። ከአማራ ልዩ ኃይል የኮማንዶ አባልነት እስከ አማራ ሕዝብ የሉና ትግል መሪነት የዘለቀው የጀግናው አርበኛ ታድሎ ወርቄ አባ ጠቅል የትግል ጉዞ በትግል ጓዶቹ እንጂ በሱ የሚቀጥል አልሆነም። አርበኛው ለትግል አጋሮቹ እነ አርበኛ አይሸሽም ዮሐንስ፣ ውባንታ ባተ፣ ከፍ ያለው ደሴ፣ ናውሰና አንዳርጌ፣ በአበይ ሰጠኝና ሌሎች የልፍ ወንድሞቹ አደራቸውን ተቀብሎ እንዳስቀጠለው ሁሉ አሁንም ቀሪ ወንድሞቹ የአባ ጠቅልን አደራ ለማስቀጠል ቃል ገብተዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ አናለቅስም ጓዴ ሲል ባሰራጨው የጀግናው ስንብት ላይ እንደ ሸቴ ሞገስ እንደ ሸዋው ጀግና የአብራኩ ክፋይ ይታገስ ሞቶበት አላለቅስም ብሎ በቃሉ እንደጸና እቅድክን ሳንጨርስ እኛም አናለቅስም ቃል አለብንና በማለት የአማራ ፋኖ የትግል መዳረሻ ግቡ ላይ እስኪደርስ ድረስ በጀግንነት እየተሰዉ መታገልን እንጂ መሃል ወራጅ እንደማይኖር በጀግናው አስከሬን ላይ ቆሞ ቃሉን አድሷል። የጀግናው ስንብት ከጀግኖቹ ሜዳ ይህንን ይመስል ነበር። ጀግናው በሕይወት ዘመኑም ሆነ በትግል ጉዞው ውርደትን የናቀ ክብርን አብዝቶ የሚፈልግ ንዋይን የተጸየፈ በአንጻሩ ለሃይማኖቱና ተዋዊ እምነቱ የጠነከረ አቋም የነበረው ለመንፈስ አባቶቹ ዳግማዊ ቴዎድሮስ፣ አባ ታጠቅ፣ ፊት አውራሪ ገብርዬ፣ ራስ አሞራው ውብነህ፣ ዳግማዊ ሚኒሊክ፣ በላይ ዘለቀ፣ አባ ኮስትር፣ ጄኔራል አሳምነው ጽጌ፣ አይሸሽም ዮሐንስና እልፍ ጀግኖች ክብርና አድናቆት የነበረው ከምንም በላይ ደግሞ ለትግል አራያዎቹ እንደ ራስ ደረጀ በላይ ላሉት የወዝ ዘመን ታማኝ ታጋዮች ከክብርም ባለፈ ፍቅሩና ታማኝነቱን ያሳየ ጀግና ነበር። ጀግናው አሁን በክብር ተሰናብቷል። ለአማራነት ክብር የወደቀለት የሉና ትግላችን ግን አሁንም እንደቀጠለ ነው። ከዚህ በኋላ የሚኖረው ትግልም እንደስካሁኖቹ ጠላትን እየተከታተሉ ከመምታት የጀግንነትና የጀብደኝነት ተጋድሎ በዘለለ ፖለቲካዊና ወታደራዊ ጥቅማቸው ጎላ ባሉበት ታላላቅ የዞንና የክልል ከተሞች ላይ ማካሄድና የሥርዓቱን ምሽግ ማፈራረስ ላይ ትኩረት የሚደረግበት እንዲሆን ወታደራዊ ተንታኞች መልእክታቸውን ያስተላልፋሉ። ከምንም በላይ ደግሞ የፋኖ መሪዎች አፍላ ውጊያ ላይ የሚገቡበትን የእስካሁኑን ተግባራቸውን ሊቀንሱ እንደሚገባ የሚናገሩት ወታደራዊ ተንታኞች አሁን ፋኖ አንድነቱን መመስረቱን አስታውቋል። ይህ ድርጅታዊ አንድነት ግን የተግባር አንድነቱንም በውጊያ ሜዳው ላይ ሊያሳይ ይገባዋል። በተቻለ መጠንም ጦርነቱን ከክልሉ ማስወጣት ላይ ሊሰሩ ይገባቸዋል በማለት ለመሪዎቹ መልእክት አድርሰዋል። ጀግናው አርበኛ ታድሎ ወርቄ አባ ጠቅልና በጀግንነት የወደቁ ጓዶቹ የትግላቸው አደራና የወደቁበት ዓላማ ከግቡ የሚደርሰው ቀጣይ ተጋድሎዎች በዚህ መልኩ ሲካሄድ ነው። አማራ የሚያሸንፈውም ያኔ ነው። አማራ ያሸንፋል። የነ አርበኛ ታድሎ ወርቄ የክብር መስዋዕትነትም በድል ይመለሳል። ደህና ሁን ጀግናው ወንድማችን አርበኛ ታድሎ ወርቄ አባ ጠቅል።
የብልጽግናው ሊቀመንበር ለጄኔራሉ ቀጭን ትዕዛዝ ሰጡ። የብልጽግናው ሊቀመንበርና የሰራዊቱ ጦር ኃይሎች ዋና አዛዥ ለትግራይ ክልሉ ጊዜያዊ ፕሬዝዳንት ታደሰ ወረደ ጥብቅ መመሪያና ቀጭን ትዕዛዝ አስተላልፈዋል። ለጄኔራል ታደሰ ወረደ ከብልጽግናው ሊቀመንበር የተሰጣቸው መመሪያ የኢትዮጵያ መከላከያ ሰራዊት በአገሩ ዳር ድንበር ለመቀመጥ በመሃል ትግራይ ስለሚያልፍ ምንም አይነት ትንኮሳ በእናንተ ታጣቂዎች በኩል እንዳይደረግ የሚል ነው። በዚህ የተነሳም የብልጽግናው ሰራዊት ወደ ኤርትራ ድንበር በመግባት ላይ ሲሆን ከፍተኛ የጦር አውሮፕላን እጀባም ተደረገለት የገለጹት የብልጽግናው ሚዲያዎች የሰራዊቱ ተልዕኮ ድንበሩን ጥሶ የገባውን የኤርትራን ሰራዊት ለማስወጣትና ከቀጠናው ለማጽዳት ነው ብለዋል። ብልጽግናዎች በተደጋጋሚ ጊዜ የኤርትራ ጦር ድንበራችንን ጥሶ ገብቶ ሉዓላዊነታችንን ተዳፍሯል ሲሉ ተደጋጋሚ ክስ ሲያቀርቡ መቆየታቸው ይታወሳል። ሆኖም ብልጽግናውን ጨምሮ ህወሓትና ሌሎች የነገድ ፖለቲከኞች እስከ ሞት ድረስ እንታመንለታለን የሚሉት የወቅቱ የአገሪቱ ህገ መንግስት ክልሎች ከሌሎች ሀገራት መንግስታት ጋር ቀጥተኛ ግንኙነት ማድረግ አይችሉም የሚለውን ህግ የተላለፈውን ህወሓትን ብልጽግናው ሲከሰው አይሰማም። ብልጽግና በተደጋጋሚ ጊዜ በህወሓት ላይ ክስ የሚያቀርበው ወርቅ ቆፍሮ ሸጧል በማለት መሆኑ ይታወቃል። የብልጽግናው ሊቀመንበር በእሳቸው በጎ ፍቃድ ለትግራይ ክልል ጊዜያዊ ፕሬዝዳንት አድርገው ለሾሟቸው ጄኔራል ታደሰ ባስተላለፉት መመሪያ ላይ የጦርነቱ ዋናው ዓላማ የኢትዮጵያ ሉዓላዊነትን ማስከበር በመሆኑ የትግራይ ህዝብም ከፌዴራል መንግስት ጎን መቆም አለበት ብለው አሳስበዋል። በተለይ በውጊያም ሆነ በመንገድ ላይ ባለበት ሰዓት የህወሓት ታጣቂዎች በብልጽግናው ሰራዊት ላይ ትንኮሳ ካደረጉ አደገኛ እርምጃ እንወስዳለን ሲሉ የብልጽግናው ጦር ኃይሎች ዋና አዛዥ አስጠንቅቀዋል። የብልጽግናው ሊቀመንበር ለጄኔራል ታደሰ ወረደ ባስተላለፉት ማሳሰቢያና መመሪያ ላይ የሻዕቢያ ከእናንተ ጎን ነን የሚል መደለያ ቃላት ልክ በወጥመር ላይ እንደተቀመጠው እንደ ትንሿ ቆራጭ ዳቦ ነው። ሻዕቢያ ለ60 ዓመታት ኢትዮጵያን ለማፍረስ እየሰራበት የኖረው ህልሙ ነው። ሻዕቢያ ኢትዮጵያን ማፍረስ የሚጀምረው የትግራይ መሰረተ ልማቶችን በማውደምና የትግራይን ህዝብ በማጥፋት ነው ብለዋል ሲሉ የብልጽግናው ሚዲያዎች ተናግረዋል። ትጥቅ ካልፈታችሁ ከክልላችን ውጡ ተብለናል። ነዋሪዎች በብልጽግናው ሰራዊትና በሌሎች ታጣቂ ኃይሎች ከመኖሪያ ቀያቸው እንዲወጡ መልእክት የደረሳቸው የምስራቅ ወለጋ ዞን ነዋሪዎች በምስራቅ ወለጋ የሚኖር ሁሉም የአማራ ተወላጅ በክልላችን ለመኖር ከፈለገ ትጥቁን መፍታት አለበት ብለው ዝተውብናል በማለት ተናግረዋል። በንጹሐን ላይ ያነጣጠረ የጅምላ እስርና ግድያ በሚፈጸምባቸው የምስራቅ ወለጋ አካባቢዎች ከሰሞኑ አዲስ ውጥረት መስፈኑን የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። እንደ ነዋሪዎቹ ገለጻ በምስራቅ ወለጋ ዞን ጊዳ አያና እና ጌራ ወረዳዎች በትናንትናው ዕለት በቤተ ክርስቲያን ላይ የነበሩ ከ10 በላይ የአማራ ተወላጆች ታፍነው መወሰዳቸውን ተናግረዋል። ነዋሪዎቹ አክለውም በወረዳው የገባው የኦሮሚያ ክልል ታጣቂ ኃይል የግል ትጥቅ ያላቸው ነዋሪዎችን በሌሊት ከበባ በመፈጸም ያፈነ ይወስዳል ያሉ ሲሆን ዛሬ ሌሊትም በጊዳ አያና ወረዳ መንደር 11 ብርሃኑ ጊዜ ያለው የተባለ የጤና ባለሙያን ጨምሮ ቁጥራቸው ያልታወቁ ነዋሪዎች ታፍነው መወሰዳቸው ተረጋግጧል። የአካባቢው ነዋሪዎች ለጣና ቴሌቪዥን ሲገልጹ ከዚህ በፊት በደረሰባቸው መዋቅራዊ ተደጋጋሚ ጥቃት ቤተሰቦቻቸውንና ሀብት ንብረታቸውን እንዳጡ አስታውሰው ጥቃቱ አሁንም በአዲስ መልክ በልዩ ዘመቻ የተጀመረ መሆኑን ጨምረው ገልጸዋል። ከሰሞኑ የመከላከያ ሰራዊት ሰብስቦን ነበር የሚሉት የአካባቢው ነዋሪዎች በመድረኩ የሰራዊቱ አዛዦች አንድም አርሶ አደር የግልም ሆነ የመንግስት ትጥቅ ይዞ ከተገኘ እርምጃ ስለሚወሰድባችሁ ትጥቅ ያላችሁ ሁሉ ለመከላከያ አስረክቡ ብለው አስፈራርተውናል ብለዋል። በአካባቢው ለብዙ ዓመታት ሰርተን ባገኘነው ንብረት ራሳችን ለመከላከል የገዛነው ትጥቅ ነው የሚል መልስ እንደሰጧቸው የገለጹት ነዋሪዎቹ በብልጽግናው ሰራዊት አዛዦች በኩል የሰጡት ምላሽ ግን እኛ ስፍራውን ለቀን ልንወጣ ስለሆነ የታጠቀ ኃይል እንዲኖር አይፈቀድም። ይህ መመሪያ የወረደው ከኦሮሚያ ክልል ፕሬዝዳንት ጽሕፈት ቤት በመሆኑ እኛም የክልሉን የጸጥታ ኃይል ለማገዝ ነው የመጣ ነው ማለታቸው ተገልጿል። ወታደራዊ አዛዦቹ ካነሷቸው ነጥቦች መካከል የትጥቅ ማስወረዱ ተልዕኮ ዓላማው ግንቦት ላይ ለሚደረገው ምርጫ ክልሉ ስጋት ውስጥ እንዳይገባ የታለመ ነው ማለታቸውን ነዋሪዎቹ ገልጸዋል። እኛ በምንኖርበት አካባቢ ከ6 ጊዜ በላይ ምርጫ ሲደረግ በአካባቢው እንደዚህ አይነት ነገር አጋጥሞን አያውቅም ሲሉ የሚናገሩት ነዋሪዎቹ የአሁኑ የጅምላ እስር እና የንጹሃኖች ግድያም ከምርጫው ጋር የተያዘ ሳይሆን እኛን ከአካባቢው ለማስወጣት የታለመ ነው ብለዋል። በዞኑ የሚኖሩ የአማራ ተወላጆች በታጣቂዎች ጅምላ ግድያ ሲፈጸምባቸው የብልጽግናው ሰራዊት አንድም ቀን ለመከላከል ሞክሮ እንደማያውቅ በተደጋጋሚ የተገለጸ ሲሆን ሰራዊቱ ወደ አካባቢው የገባውም ታጣቂዎቹ በንጹሃን የአማራ ተወላጆች ላይ ጥቃት በሚፈጽሙበት ወቅት አርሶ አደሮች ራሳቸውን ሲከላከሉ ለታጣቂዎቹ ሽፋን እንደሚሰጥ ነዋሪዎቹ በተደጋጋሚ ሲገልጹ ቆይተዋል። ዛሬም በጊዳ አያና ወረዳ የተከፈተው ጥቃት አርሶ አደሩን ጨርሶ ትጥቅ ለማስፈታት ነው የሚሉት ነዋሪዎቹ የክልሉ መንግስት ካድሬዎች በተደጋጋሚ ትጥቅ ካልፈታችሁ ክልሉን ለቃችሁ ውጡ እንደሚሏቸውም ጨምረው ገልጸዋል።
ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ አድርጋችሁ ስለምትከታተሉን እናመሰግናለን። ጤና ይስጥልን።